እየበላሽ እንጂ ምንድነው? ሰሞኑን ምግብ ዘግቶሻል። ኧረ እባክህ አሽሙር መሆኑ ነው ትለዋለች ሰላም። ኧረ በፍጹም ይልቁንስ አንተ እየበላህ አይደለም ትለዋለች። ኧረ እየበላው ነው። ከዚህ በላይ እንዲህ ልብላ ብለሽ ነው ሰላምዬ? አይ እየተጎዳህ ነው፣ ሰውነትህም እየቀነሰ ነው ትለዋለች። ያደላላ እኔ ምልህ ያደላላ በዛው ቀረ። ደውሎልህ ያውቃል? ኧረ በፍጹም ደውሎልኝ አያውቅም። እኔም አልደወልኩለትኝም። የደላላን ነገር ታውቂው የለ? ምናልባት የተሻለ ነገር አግኝቶ ወደ ሌላ ቦታ ወስዷቸው ሊሆን ይችላል ይላታል እየሳቀ። አይገርምም? ስለሱ እያወራን ደወለ አይገርምሽም? ይልና ስልኩን ያነሳል አቤል። የደወለው ደላላው ነበረ፣ ሰራተኛ ሊያመጣለት። የት ነው ያለኸው ሲለው እቤት ነኝ። አዎ። እናም ሰራተኛ እንደሚያመጣለት ሲነግረው ዋው በጣም ደስ ይላል። እቤት ነኝ አሁን እወጣለሁ ሲለው አሁን ልመጣ ነበር ይለዋል። ችግር የለውም እጠብቅሃለሁ ና ይለዋል። አይገርምህም? እሺ አሁን ይዟት ሊመጣ ነው። እሺ ሰላምዬ አይዞሽ ይላታል። እንግዲህ ያምጣትና አንድ ሳምንት አይተናት ደግሞ እናባረራታለን እሺ ትለዋለች። የሰራተኛ አይነት እንደሆነ ሁሉም አንድ ናቸው ትለዋለች። ስራቸውም ጸባያቸውም ሁሉ ነገራቸውም አንድ አይነት ነው። ሰላም ግን ምንም ሳያዩ የሰውን ሁሉ በአንድ አድርጎ መመልከት ተገቢ ነው ብዬ አላስብም። ምክንያቱም እንደዛ ማለት የለብሽም ተይ ይላታል። በፍጹም ሰራተኛ ሰራተኛ ነው፣ አንድ አይነቶች ናቸው ሁሉም ትለዋለች። አንተ ወንድ ልጅ ስለሆንክ ሴራቸውና ተንኮላቸው አይገባህም። ምን እንደሚያደርጉ ምን እንደሚሰሩ አታያቸውም። ምክንያቱም ጧት ትወጣለህ፣ ማታ ትገባለህ፣ ጓዳህን አታይም። ሴት ግን ሁሉን ነገር ስለምታይ እንመለከታለን እኛ ትለዋለች። እንደው ግን ምን አለበት ሰላም ሰራተኛ የሚለውን ቃል ትተሽ አጋዥ ብቲ ምን አለበት? ሁሉም እኮ አንድ አምሳል ነን ሁላችንም። ምናልባት የስራ ዘርፋችን ይለያያል እንጂ እንደዚህ መባል የለበትም። ሁላችንም ሰዎች ነን፣ ስራ ነው። ሁላችንም ሰራተኞች እኮ ነን እና አጋዥ በሚለው ጥሪ ሰራተኛ አትበይ ትለዋለች ይላታል እሱ። እሷም አንተ በቃ ችግር አለብህ፣ ሰው የሚነግርን አሰማም አይደለ? ችክክ ካልክ አትመለስም ትለዋለች። የምን ጭንቅላት ላይ አውጥቶ ፊጥ ማድረግ ነው? ሰራተኛ እንደው ሰራተኛ ነው፣ ከሰራተኝነቱ ወጥቶ አያውቅም። ስለዚህ ችክክ አትበል ትለዋለች። እሺ በቃ ሰላምዬ፣ እሺ በቃ አትናደጅ፣ እሺ በቃ አሁን ቢዝም ብለሽ ምግቡን እንብላ የማይናገረውን ይልና እስኪ ችላ ቁርስሽ ሰላምዬ ይላትና ይበላሉ። ደላላውም ሰራተኛዋን ይዞለት እየመጣ ነው። ሚላት ይውልሽ አንቺ ጎበዝ ከሆንሽ እዛ ቤት ትለወጫለሽ፣ አንገሽን ደፍተሽ ስሪ። ሰውየው በጣም ሲበዛ መልካም ሰው ነው፣ በጣም ጥሩ ሰው ነው ይላታል። እሺ አረ ችግር የለውም ልጄ ትለዋለች። አዎ ምክንያቱም ሴትዮዋን አላቃትም፣ እሱን ግን በደንብ አውቀዋለሁ። እሷን በደንብ አላቃትም። ስለዚህ አንቺ ጉበዙንሽ ተፍተፍ ብለሽ ከሰራሽ ትለወጫለሽ። በጣም መልካም ሰው ነው። እንደው አደራሽን እሺ፣ የፈለጉትን ሊሉሽ ይችላሉ። አንገሽን ደፍተሽ እሺ እሺ ማለት ነው። ምናልባት ልጆች እንዴት አዘዙኝ ልትይ ትችያለሽ፣ ግን ደግሞ ቻል አድርጌ፣ አረ ምንም ችግር የለውም ልጄ እችላለሁ፣ ቻል አድርጌ እሰራለሁ ትለዋለች። እሺ እሺ ልጄ እና እንግዲህ በርቺ፣ ጠንቅሪ፣ አይዞሽ። ደግሞ ከዚህ ደግሞ እንግዲህ የተሻለ ቤት ከተገኘ እናስወጣሻለን። ምንም ችግር የለም እሺ። ስራ የለም፣ ተኝተሽ ነው የምትዩ። ሁለት ብቻ ናቸው፣ ባልና ሚስት ናቸው። ስለዚህ አንቺ ካልጠገብሽ በስተቀር በደንብ እዛው ሰርተሽ መለወጥ ትችያለሽ። እያየን ደግሞ
እንቀይርሻለን። እሺ ምናልባት ደሞዙ አነሰ ልትይ ትችያለሽ፣ ግን የደሞዙን ማነስ አትዩ ምንም ስራ ስለሌለ ተኝተሽ ስለምትይ እሺ እና አደራሽን ይላታል። እሺ እሺ እያለች ቤት ደረሱና በር አንኳኳ። ማን ነው ግቡ አላቸው አቤልም። ከዛ ሲገቡ እንደገቡ ይኸው እንግዲህ ልክ እንዳያት አቤል በጣም ነበር የደነገጠውና አተኩሮ ነበር ያያት። ብርቱካንም አተኩራ ነበር ያየችው ደንግጣ። ሰላም ብለው እሺ ይኸው እንግዲህ ቤቱም ይሄ ነው፣ 2 ናቸው እንዳልኩሽ፣ ይኸውልሽ ባልና ሚስቶቹ ናቸው ያሉት። እናም አይዞሽ ይላታል። ሰላምም በደንብ ነበር እያየቻት የነበረውና እጅግ በጣም ጥሩ ቤት ነው፣ ጥሩ ሰው ናት፣ ብርቱካን ትባላለች ይላቸዋል ደላላው። ስማ ቆይ እኔ ምልህ እችና ሰራተኛዋ? አዎ ምን ነው ይላታል። ምንድን ነው አንተ? ቆይ እችን የምታክል ሴትዮ ያመጣህብኝ ልጅ ግራተህ ነው እንዴ ትለዋለች። እንዴ ተይ ሰላም ተይ ይቅርታ። አቤል ደንግጦ ስለነበረ ግራ ተጋባና እሱ ብድጋና እስኪ ቆይ አንዴ ይቅርታ ውጭ ወተን እናውራ አለውና ደላላውን ብርቱካንን ቁጭ በሉ እዚህ ጋር ብሏቸው ወጣ እና ልትቀመጥ ስትል ብርቱካንም ሂጂ አንቺ ወደዛ ሂጂ። አንቺ ግን ቆይ በዚህ እድሜሽ ሰው ቤት ሰራተኛ የገባሹ ምን አስበሽ ነው? ምን አላማ ኑረሽ ነው? የሆነ ያሰብሽው አላማ አለሽ ትላታለች። እረ ልጄ ምን አላማ ይኖረኛል ልጄ? እባክሽ የቤተሰብ ትንሽ ችግር ስለገጠመኝ እጄን አጣጥፌና ተስፋ ቆርጬ ከምቀመጥ ብዬ ነው ይህንን ውሳኔ ወስኜ ለመስራት የተነሳሁት እንጂ ምን አስባለሁ ብለሽ ነው ልጄ? ሄሽ ኧረ እባክሽ ስትታይ ግን ምንም የቸገርሻት መሲም። እሺ የኔ ልጅ መቼም የሰው ልጅ የልቡን አውጥቶ ካልተናገረ ሳቅና ልብስ እኮ ብዙ ነገር ይሸፍናል። እና ልጄ ተይ ሂጂ እባክሽን ወደዛ ሂጂዛ ልጅሽን ሂጂና ፈልጊ። ልጄ ትለኛለች እንዴ? ምን አይነቷ ነች? ሂጂ ከዚህ ጋር ውጭልኝ ትላታለች። ብርቱካንም ዞር ትልና ወይ ጉዴ ፈላ፣ ወይ ልጄ ምኗ እሳት ውስጥ ነው የጣለው? ወይ ድሌ ልጄ ምን ተቆተምቻለሽ ፊሽን ዙረሽ ትላታለች። ሰላምም አረ ልጄ ምንም አላልኩኝም እንዴው ታይ ልጄ። ከዛም አቤል ደላላውን ወደ ውጭ አውጥቶ ሲያናግረው ምን ነህ ነው ልጅ ግራተ ነው ግን በእናትህ እችን የምታክል ሴትዮ ያመጣህብን ምን ነህ ነው? ለማዘዝም እኮ ይከብዳል ይለዋል። ደላላው ዝቄልም አረ አይደለም ሴትዮዋ በጣም ጥሩ ሰው ናት፣ በጣም ደህና ኑሮ ትኖር ነበረ። የሆነ ችግር ደረሰባትና ኑሮዋ ሁሉ ምስቅልቅል አለባት። በዚህ አጋጣሚ ነው የሰው ቤት ስራ እንድትሰራ የጠየቀችኝና የእናንተን ቤት የመረጥኩላትኝ። አቤል ከደበረህ ደግሞ ችግር የለውም 1 ሳምንት እዩዋትና እኔም እስከዛ ሰራተኛ ልፈልግና እቀይርላችኋለሁኝ እሺ ይለዋል።